በሰማይ ጠቀስ አንጸባራቂ ህንፃዎቿ ታክስ በማይቆረጥበት የተደላደለ ቢዝነስና ተዘርዝሮ የማያልቅ የተድላ ኑሮ የተሞላችው ከተማ ዱባይ መላ መካከለኛው ምስራቅን የሚያምስ ግጭት ቢፈጠር እንኳን ድንበሯን ተሻግሮ ሰላሟን ሊያውክ የደፈራት እስካሁን አልገጠማትም። መንፈስን ለማደስና ለመንሸራሸር ወደ ከተማዋ ከሚጎርፈው ህዝብ ባልተናነሰ መኖርማ እዚህ ነው ሲል ሚሊዮን ዶላሮችን አፍሶ በከተማዋ ጎጆ የቀለሰ ከቅንጡ የሪል ስቴት ቪላዎቹ ያልተቋደሰ የዓለማችን ባለጸጋ ፈልጎ ማግኘትም ከባድ ነው። ከእኛም ሀገር ቢሆን ስማቸው እዚህ የማንጠቅሳቸው በፖለቲካውም በንግዱም ዓለም የምናውቃቸው ባለጸጎች ለምናልባቱ ሲሉ ማረፊያ የሚሸምቱት እዚችው ሰላማዊት ከተማ ዱባይ ውስጥ ነው። ባለፈው የፈረንጆቹ ዓመት ብቻ ከ9800 በላይ ሚሊዮነሮች መዳረሻቸውን ወደዚችው ድንቅ ከተማ ማዘዋወራቸውን ዴሊ ሳባ የተሰኘ የዜና ምንጭ አስነብቦናል። ይህ በተለይ በሰላማዊነትና በቅንጦት ላይ የተመሠረተ የዱባይ የሪል ስቴት ቢዝነስ ሰሞኑን ከተተኮሱ የኢራን ድሮኖች በኋላ መቀዛቀዝ እየታየበት መሆኑን እየዘገቡ የሚገኙት በርካቶች ናቸው። ኦን ዱባይ ይህ ያሰጋት ይሆን? ባለፉት ጥቂት ዓመታት በመካከለኛው ምስራቅ ከሚገኙ ሀገራት ውስጥ በሰላማዊነቷ ለኑሮ ምቹ የሆነ አካባቢ በመያዝና ከታክስ ነፃ ኑሮን በማመቻቸት እንዲሁም ዓለማችን የደረሰባቸው ቴክኖሎጂዎችን ሁሉ ከተሟላ የመዝናኛ መሠረተ ልማቶች ጋር አሟልታ በመያዝ ስሟ የገነነች ከተማ ናት። በተለይ በሀብት ለናጠጡ የአሜሪካ የአውሮፓና የህንድ ባለሀብቶች ሀገሪቷ እንዲሁ ደረስ ብሎ የሚመለሱባት ብቻ ሳትሆን ቅርስ ሊይዙባት እንደ ሁለተኛ ሀገር ሊኖሩባት የሚመኟት ሰላማዊት ሀገር ናት። ዘወትር ከውጥረት ነፃ ሆኖ በማያውቀው መካከለኛው ምስራቅ እንዲህ እንደ ዕንቁ የምታበራ 90% የሚሆኑ ነዋሪዎቿ የውጭ ሀገር ዜጎች የሆኑባት ከተማ ራሷንም ለገበያ የምታቀርበው በነፃነት የሚኖሩባት ፍጹም ሰላማዊት ከተማ እንደሆነች በመግለጽ ነው። ፍጹም ለኑሮ ተስማሚ የሚባሉ ከተሞችን ደረጃ በማውጣት የሚታወቀው ሳቢልስ የተሰኘ ገጽ ባለፈው ዓመት በወጣው ሪፖርት ዱባይ እንደ ኒውዮርክ፣ ሲንጋፖር፣ ሆንግ ኮንግ እና ሞናኮን የመሰሉ ከተሞችን በመቅደም ፍጹም ምቹ ከተማ ብሏት ነበር። ሪፖርቱ እንደሚለው ለዚህ ውጤት ለመብቃት የከተሞቹ ዘመናዊነት ብቻ ሳይሆን የመንግስታቱ ጥንካሬ፣ የከተማዋ ደህንነትና የተረጋጋ የኑሮ ዘይቤ መኖሩንም የሚዳስስ ነው። ይህ ዓመታትን የዘለቀ ለኑሮም ሆነ ለጉብኝት ተስማሚ ተብሎ የመጠቀስ ዕድል ባለፉት ጥቂት ቀናት በአካባቢው የተቀሰቀሰውን ግጭት ተከትሎ ጥላ ያጠላበት ይመስላል። ሪፖርቶች እንደሚያሳዩት በተለይ ባለፉት 3 ዓመታት ከፍተኛ እድገት ሲመዘገብበት የቆየውና የዓለማችን ባለጸጎች ሁሉ መዳረሻ የነበረው የዱባይ የሪል ስቴት ኢንዱስትሪ ክፉኛ መንገራገጭ ደርሶበታል። ዘ ኢኮኖሚክ ታይምስ እንደዘገበው የሰሞኑን የአካባቢውን ቀውስ እንዲሁም በዱባይ የደረሱትን የሚሳኤል ጥቃቶች ደንበኞች የሪል ስቴት የግዢ ስምምነት ከማድረግ እንዲያፈገፍጉ እያደረገ ይገኛል ያለ ሲሆን አነጋገርኳቸው ካላቸው የኢንዱስትሪው አልሚዎች እንደሰማው ምንም እንኳን የግዢና ሽያጭ ሁኔታ መቀዛቀዝ ቢታይበትም ግንባታዎች አሁንም እየተከናወኑ መሆናቸውን ነግረውኛል ብሏል። ዱባይ ከጂኦግራፊያዊ ሁኔታው አንጻር በተለይ የህንድ ባለጸጎች መናኸሪያ ናት ማለት ይቻላል። ህንዳውያን ባለሀብቶች ከየትኛውም መዳረሻ በላይ ለዱባይ የተለየ ፍላጎት የማሳያቸው ሚስጥር ከታክስ ነፃ የሆነ የኑሮና ምቹ የንግድ ስርዓት ቀዳሚው ሲሆን በተለይ ቢዝነሳቸውን ለመላው ዓለም ተደራሽ ለማድረግ ተመራጭ ቦታ አድርገው ይቆጥሯታል። አውሮፓውያንና አሜሪካውያንም እንዲሁ በተለይ ከኮቪድ በኋላ ዱባይን ዋነኛ ማደረሻቸው እያደረጉ መምጣታቸውን ሪፖርቶች ያሳያሉ። በተለይ በአውሮፓና አሜሪካ ከጊዜ ወደ ጊዜ እየጨመረ የመጣውን የታክስ አይነትና መጠን ባለሀብቶች ሀገራቸውን ጥለው እንዲኮበሉ ምክንያት ሆኗል። ፍጹም ሰላማዊ ቅንጡና ከታክስ ነፃ የሆነውን ህይወት ዘር ከቀለም ሳትለይ ለምታቀርበው የተባበሩት አረብ ኤሚሬትስ ከተማ ዱባይ ይህ ለዓመታት የተገነባ ጸጋዋ ሰሞኑን በተኮሱ ሚሳይሎች ሲገፈፍና በከተማዋ የነበሩ ባለጸጎችም ከሀገሪቱ ለመውጣት ግማሽ ሚሊዮን የተጠጋ ዶላር ሲከፍሉ ተመለከተ ለከተማዋ መጪ ሁኔታ መስጋቱ አይቀርም። የሀገሪቱ መንግስት በየግዛቱ ውስጥ ለሚገኙ መንገደኞች የሆቴል ክፍያን በመሸፈንና ፈጣን መረጃን በመስጠት እንግዶቹ እንዳይረበሹ ጥረት ማድረጉ የሚደነቅ ተግባር ቢሆንም ከእንግዲህ እንደ ከዚህ ቀደሙ በተለይ ከተማዋን ፍጹም ሰላማዊ አድርጎ ለገበያ ለማቅረብ የሚቸግረው ይመስላል። በዱባይ በ2025 ብቻ ከ2150 የግዢና ሽያጭ እንቅስቃሴዎች ከ187 ቢሊዮን ዶላር በላይ ተመዝግቧል። ሂንዱስታን ታይምስ በዱባይ በአሁን ላይ ያለውን የሪል ስቴት ገበያ አስመልክቶ በሰራው ዘገባ እንዳበራው በተፈጠሩት አጋጣሚዎች ምክንያት በተወሰነ መልኩ የውል አለመፈጸም መጓተቶች ሊኖሩ ቢችሉም የከተማዋን የሪል ስቴት ቢዝነስ ወደ ኋላ የሚጎትት አንዳች ነገር ሊፈጠር እንደማይችል ይገልጻል። ከዚህ በፊት በኮቪድ ወቅት ተከስቶ እንደነበረው አንዳንድ አጋጣሚዎች የገበያ መቀዛቀዝ ሊፈጥሩ ቢችሉም የዱባይ የሪል ስቴት ቢዝነስ በሳምንታት ውስጥ መልሶ የሚያንሰራራና እያደገ የሚሄድ መሆኑን በእርግጠኝነት መናገር ይችላል ብሏል። እንግዲህ እንደተባለው ከኢራን የሚተኮሱት ሚሳይሎች በቅርቡ የሚቆሙ ከሆነና የተተኮሱትም በዱባይ ሰማይ ጠቀስ ህንፃዎች ላይ ከፍተኛ የሚባል አደጋ እስካላደረሱ ድረስ ቢዝነሱ መልሶ እንደሚያንሰራራ ተስፋ እያደረግን መጪውን እንጠብቃለን።